እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማቸዋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ቆይ ምክንያት ድንግል ማርያም አስር ዋናው ፖይንት ላላርግና ላስደምጣችሁ። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይህ ግድ ማለት ነው። እንከታተል፣ አድምጡት። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን የምንሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው አድምጡት። የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም እኛንንም አስመታ ነው ማለት ነው። ትክክል አይደለም። የእነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ሲሰዱ በቃ ያ ይሰማል። የእሱንም አምላክ ሙሉ ዳርጎ ሲሰዱት ዳርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ ተሰደበ። ቀጣዩን ፓርት ሌላ ጊዜ አስደምጣችኋለሁ። ግን እዚህ ጋር አንድ ግልጽ ነገር ማስቀመጥ የምፈልገው ነገር መምህሩ እሱን ባዩት አይን እኛን ያዩን። አንድ ቀን መጥተው ይጎብኙን፣ እንዴት አድርገን በስርዓት እንደምናስተምር ማለት ነው። አንድ ነገር ከአፋችን ሳይወጣ የምናስተምር ሰዎች መሆናችንን ምእመኖች መሆናችንን ከኛ ቢያዳምጡ። ቀጣይ ደግሞ ክህነት ያሌለው ሰው ያለ እውቀት እንዳያስተምር የተባለውን ቪዲዮ እንሄድበታለን። ኢንሻላህ እንትን በሉ ቀጥሎ። ስሙንም ጠርቶ ሲሆን ምናልባት አስፈላጊ ከሆነ እንመጣበታል። ያው ሰምታችኋል። ያ ጀማዓት አልኸይር ቤተ ክርስቲያን ያሉ ቄሶች ራሱ ተሳዳቢ እምነቱን የሚያሰድብ እንደሆነ ተናግረዋል። እናመሰግናለን። ህዝቡ እንዲሰማ የፈለግነው ይሄን ነበር። የገዛ ቄሶቹን ኃጢአተኛ እንደሆነ ኃጢአት እየሰራ እንደሆነ ክርስትናን እያሰደበ እንደሆነ ተናግረዋል። በምን አሰደበ? ያው ውይይት ጠርቶም አልመጣም። ቪዲዮ እየሰራም ብልግና ነው የሚያሳየው። ብልግና አንድ ሙስሊም ይሄን ነገር አይቶ አንድ ሰው እንደዚህ የራሱን ስሙ ምዲያ ነገር ታውቁታላችሁ። ያን ነገር የሚጠርግ ከሆነ ይሄን አይቶ ወደ ክርስትና የሚመጣ የለም። ይሄን ቪዲዮ አይቶ ማለት ነው። ብልቱን ህልመ ሌሊት ካየ በኋላ እንደዚህ አስገብቶ በጣም ይቅርታ አደረገና ከዛ እንደዚህ እንትኑን ማለት ነው እንትኑን ገባቸው። እንደዚያ የሚያደርግ ሰው ክርስትናን እንደሚያሰድብ ሙስሊሙ ክርስትና እንዲጸየፈው እያደረገ ስለሆነ ክርስቲያኖቹ ራሱ ታዝበውታል። እናመሰግናለን። ወንድሞች ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ኡስታዙ ስሚ ተነስቶል። ቀጥሉ። አይ በቃ ወደ ፕሮግራማችሁ ትገባላችሁ። ይህን ፕሮግራም ኢንሻአላህ አንድ ገጽ ብቻ በቁርአን እንጀምራለን። ትቀጥላላችሁ ከፈቀዳችሁ። አይ أعوذ بالله من الشيطان الرجيم وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا بالله واشهد بأننا مسلمون إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين قالوا نريد
قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. جزاكم الله خيرا. أي بقى بتخسر استري بارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. الله يقبل إن شاء الله. خير الحمد لله وكفى وصلاة وسلام على عباده الذين اصطفى وعد በድጋሚ ሰላሙ አለይኩም ወረሕመቱ ወበረካቱ። ያው ዛሬ ቀኑ ደርሶ ያው ሰውየውን በመጣ ክርስትና ላይ እና እስልምና ላይ የትኛው ትክክለኛው በነቢያት ሚዛን ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩነት መስፈርት ያሟላል ወይስ አያሟልም የሚለውን በደንብ የምንመለከት ይሆናል ማለት ነው። ወንድም አቡበከር ኢንሻአላህ መድረኩ ምለው ሰላም። እሺ ኢንሻአላህ እኔም በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ ያው የተመለከትነውን ተመልክተናል። ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደምትመለከቱት በደስታም ጊዜ በሀዘንም ጊዜ በሞቀውም ጊዜ ባልሞቀውም ጊዜ ዲኑን ነው የሚሰብከው፣ ቁርአንን ነው የሚሰብከው፣ ሀዲስን ነው የሚያስተምረው። ስለዚህ አሁን ምንድን ነው የምናደርገው? ኢንሻአላህ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና፣ ስለ ባህሪያቸው አንዲት ፖይንት አንዲት ነጥብ ብቻ ከዛ ባህር ውስጥ እንደዚህ አንስቼ አንዲት ነጥብ ብቻ ነው ማነሳላቸው። አንድ ያጀማ ከዛ ይህንን የመሰለ ግለሰብ እዚህ ምድር ላይ ታይቶ የሚታወቅ እንደሆነ ፍርዱን ለእናንተ ተዋለው፣ ለክርስቲያን ማህበረሰቦች። ከዛ ደግሞ ቀጥልና ወደ ኢምሩ ነው ማስተላልፈው። ኢምሩ ደግሞ የሚያነሳውን ፖይንት እንመለከታለን ማለት ነው። ግን በነቢዩ ስብዕና ላይ ነቢዩ አይሻን እንደዚህ አገቡ፣ ነቢዩ እንደዚህ ያደረጉ፣ ነቢዩ እንደዚህ ተፈለጡ፣ ነቢዩ እንደዚህ ነገር፣ ነቢዩ እንደዚህ ተብሎ የሚነሱ እያንዳንዱ የስብዕና ጥያቄዎች ቫልዩ የሚኖራቸው መች ነው ታውቃላችሁ? ይሄ ነቢይ ሐሰተኛ ነቢይ መሆኑን ማረጋገጥ ስችሉና ስችሉ ብቻ ነው። ግን ባይብሉ እንኳን የሚመሰክርለት ነቢይ ከሆነ፣ የሚያጨበጭብለት ነቢይ ከሆነ፣ ምንጠብቀው መሲህ ነው፣ አዳኛችን ነው፣ ወደፊት የሚመጣው ነው ብሎ የሚሰብክለት ነቢይ ከሆነ ኢንኬዝ ይሄ የሚነሱ ነገራቶች ትክክል ቢሆኑና ኃጢአት ቢሆኑ እንኳን አብረን ነው የምንፈልገው ሁላችንም ማለት ነው። ክርስቲያኖችም እንደውም በክርስቲያኖች ይበሳል፣ እናንተም እኛም አብረን ነው የምንፈልገው። ለምን እንደዚህ ተፈጠረ፣ ነቢዩ እንደዚህ ለምን አደረጉ በሚል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከባህሪያቸው አንዲት ቀለል ያለ ነገር ስናነሳ የመጨረሻ ለሰው ልጅ ክብር የነበራቸው ነበሩ። የመጨረሻ ማለት ነው። ኢብሮ ሚዩት ታደርጋለህ እንትን እያስተጋባ ነው አንተ። የመጨረሻ ለሰው ልጅ ክብር ነበራቸው ሰለዋቱ ረቢ ወሰላሙ ዐለይህ ማለት ነው። ለሰው ልጅ ክብር የነበራቸውን በአራት ኢንሲደንቶች ነው ማስቀምጠው፣ ወይ በሶስት ወይ በአራት ኢንሲደንቶች ማለት ነው። አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዓለምን እየመሩ ያንን ሁሉ በጣም ከአእምሮ በላይ የሆነን ነገር እየተገበሩ እንኳ ለቤተሰቦቻቸው የነበራቸው ባህሪ፣ ከነሱ ጋር የሚኗኗሩበት መንገድ፣
ከእነሱ ጋር የሚቀላለዱበት ሁኔታ፣ ለእነርሱ የቤት ስራን ከማገዝ አንጻር የሚሰሩት ስራ የስብዕና ልሂቅ እንደሆኑ በስብዕናቸው በጣም የተካኑና በልህቀት ደረጃ የተቀመጡ እንደሆነ የሚያሳይ ነው። በዛ በመሪነት ደረጃ ሆነው ዓለምን ማስተዳደር ማለት ትችላላችሁ። ምድር አይደለም ከሰማይ ጋር ግንኙነት ኖሯቸው ዋህይ እየወረደላቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔና አንተ ዛሬ ንቀናቸው የምናልፋቸው መንገድ ላይ የሚጫወቱ ልጆችን ይዘው ልጄ እንዴት ነው አውርተው ምን ብለው ደባብሰው እንደው ባለፈው እንደዚህ ሆኜ የነበረ ብለህ ነበረ ያቺ ነገርህ እንዴት ሆነች ወይ ያቺ ነገርሽ እንዴት ሆነች ብለው ይጠይቁ ነበረ። ያዝ ሶስተኛ እኚህ በስብዕና ልህቀት ላይ ደርሷል መላችሁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ቀላሉና በጣም የሚገርመኝ በሐዲስ ደረጃ ከሰው ጋር ሲያወሩ እንኳ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እኛ አንድ ሰው ከኋላ ይጠራናል አይደለ? እንዲህ ሁላ ዞር ብለው አውርተው አያውቁም። ፌስ ቱ ፌስ ነው ከሰው ጋር የሚያወሩት። ከምን አንጻር ነው? ለእኛ እኮ ቀላል ነገር ሊሆን ይችላል። ክብር ነው ግን ለሰው የሚሰጡት ክብር፣ ለሰው የሚሰጡት ቦታ ማለት ነው። አራተኛ በዚህን ሁሉ ነገር ላይ ያሉት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለአይሁዶች ማለት ነው እንዲሁም ለክርስቲያኖች በጣም የሚገርም አቀባበል፣ የሚገርም ውዴታ፣ የሚገርም ክብር የሚሰጡ ነብይ ነበሩ። እንደው እነሱን እንዳይገደሉ፣ እንዳይሰደቡ፣ ከሀገር እንዳይሰደዱ መጠለያ እንዲኖራቸው ያን ሁሉ ነገር ያደርጉ ነበረ። እንደው ፕሮግራማችን ያን ርዕስ ብቻ ይዘን የምናወራበት ስላልሆነ 4 ፖይንቶችን ይዣለሁ። እነዚህን 4 ፖይንቶች ያዙና እስቲ ፈተሽ አድርጉ። ከዛ በኋላ ዓለም ላይ ያንን ደረጃ ይዞ እነዚህን 4 ነገር የሚያሟላ ግለሰብ አለ ወይ እንመለከታለን። ምናልባት ይህንን ነገር ግን ኢየሱስ ክርስቶስ ያሟላ ይሁን? የባይብሉ ኢየሱስ ክርስቶስ፣ የኦርቶዶክሱ ኢየሱስ ክርስቶስ? ይምራን ብቀጠል ትችላለህ። ጀዛከላህ አቡኪ፣ በደንብ ገልጸኸዋል። ከሱ በፊት ቅድም የረሳሁት ነገር አለ፣ በጣም አንገብጋቢና ወሳኝ የሆነ አንደኛ የውይይት ጥሪ ለኦርቶዶክሳውያን ሪከርድ አድርጋችሁ ይህን ፓርት አድርሱልን። ያው እንዳያችሁት ለመምህሮቻችሁ የውይይት ጥሪ አቅርበን 10 ሰው አስቀምጠው ፈርተው አልመጡም። ላይቫቸውንም አልከፈትንም ለብዙ ሰዓት ማለት ነው። አሁንም ዲያቆን ሆኖ ስለ እስልምናና ክርስትና ሙስሊሞች ፊት መጥቶ ማውራት የሚችል ካለ ለመወያየት ዝግጁ ነን። ስነ ስርዓት ያለው ብቻ ይሁን፣ አሁንም እንወያያለን። ሁለተኛ ደግሞ ወንድም ኢብራሂም እና ወንድም አለስ ኢንሻአላህ ከ2 ሳምንት በኋላ ገራሚ ውይይት አላቸው ከጴንጤዎች ጋር። ጴንጤዎች ቢያንስ ይሻላሉ፣ ተቀብለው ሊወያዩ ነው። ውይይቱ ደግሞ ኢንሻአላህ የሚሆነው በአንድ ቤት ነው፣ ሁሉም ተቀምጠው ማለት ነው፣ ወንድም አነስ እና ወንድም ኢብራሂም። ስለዚህ ሁላችሁም እንዳቀሩ ተጋብዛችኋል። አሁን ወደ ስብዕናው ሲመጣ ይሄ ሰው ለምን እኛ ጋር መጥቶ አላወራም ካልን ክርስትና ላይ ያለው ኢየሱስ መጽሐፍ ቅዱስ ኢየሱስን እንዴት እንደሚያንቋሸው ይጋለጥበታል። ምሳሌ ቅድም አቡበከር ምን አለ? ነቢዩ ሰለላሁ ዐለይሂ ወሰለም ሰው ሲያወሩ ዙረው እንኳን አያወሩም ነበር አለ። ግን ኢየሱስ ሰዎች እንዴት ነበር የሚያወራው ስንል ተመልከቱ የሚያወራቸው እንዴት እንደሆነ። የማቴዎስ ወንጌል የገዛ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 23 ተመልከቱ ኢየሱስ ምን እንደሚል። እናንተ ግብዝ ጸሐፊያን ፈሪሳውያን ይላቸዋል፣ ግብዞች ይላቸዋል። እናንተ ደንቆሮና እውሮች። ይሄን የሚናገረው ማን ነው? ኢየሱስ ተሳዳቢ ነበር። እናንተ ደንቆሮ እያለ እውር እያለ እናንተ ግብዝ ጸሐፊያን ፈሪሳውያን፣ እውር ፈሪሳውያን፣ ቁጠሩና ስድቡን ቁጠሩ። 1 2 3 4 5 6 7 8 ጊዜ ደንቆሮ እያለ የሚሳደብ ሰው ነበረ። ማን? መጽሐፍ ቅዱስ ላይ ያለው ኢየሱስ። ይሄን ነው ሙስሊም ፊት መጥተው ማውራት የከበዳቸው። የሚያስቀው ነገር መሰላችሁ? እንደዚህ እንኳን አጥረግርገው ሰድቧቸው እነሱ ምን አሉ? መምህር ሆይ አሉት። እንደዚህ አጥረግርገው ሰድቧቸው እባብ እያላቸው ከዛ መምህር ሆይ አሉት። በዚያን ጊዜ ጸሐፊያን መምህር ሆይ ሲሉት እሱ ናቸው ክፉና አመንዝራ ዝሙተኛ ብሎ ሰደባቸው። ተሳዳቢ ስብዕና የሌለው አካል ነበር መጽሐፍ ቅዱስ ላይ ያለው ማለት ነው። መጽሐፍ ቅዱስ የሚናገረት አካል ስብዕና የሌለው ሰው ጋር መግባባት የማይችል ደንቆሮ እውር እያለ ሰዎችን የሚያወራ ግለሰብ እንዴት ነው የሚከተለው? አንደኛ ቀጥሎ ሰይጣን የተባለ አካል፣ ሰይጣን የሚያዘው አካል እንዴት ነው የሚከተለው? ሰይጣን መባሉን ኢንሻአላህ በኋላ መጣበታለሁ። ግን ሰይጣን እንደሚያዘው ስንጀምር የገዛ መጽሐፍ ቅዱሳቸው አሁንም የማቴዎስ ወንጌል ላይ ተመልከቱ። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው። ኢየሱስን ሰይጣን ያዘው ነበረ። ሰይጣን የሚያዘውን አምላክ እንዴት ነው የሚከተለው? ያው መጽሐፍ ቅዱስ ነው። ይሄን ነው ክርስቲያኖች ሙስሊም ቤት መጥተው ማውራት የከበዳቸው። ይሄ ጉድ ይወጣላ።
አምላካቸው ሰይጣን እንደሚያዘው። ከሱም አልፎ ኢየሱስ ምንድን ነው 7 ቀንድ ያለው ተብሏል። ሰይጣን 7 ቀንድ ያለው አውሬ ተብሏል። ተመልከቱ፣ ሰይፍ ተመልከቱ ይላል። ቀንዶቹ 7 መጽሐፉን ይሁ ሙስሊም ካለ ማስረጃ ያወራል። ያው ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆነ ለመስዋዕት የቀረበ የተዘጋጀ ኢየሱስ ክርስቶስ ነው። ቀንድ 7 ቀንድ አለው ተብሎ የተቀመጠው ማን ነው? አምላካቸው ነው። ሰይጣን የሚያዘው ሰዎችን የሚሳደብ ኢቭን ያ ጀማዓተል ኸይር እችን እናገና ቆማለሁ። ያ ጀማዓተል ኸይር በጣም የሚገርመኝ ነገር ሴቶችን ቡችላ እናንተ ውሻ ብሎ ይሰድባቸው ነበር። አንዷ ሴት አዳምጡኝ፣ ታማ እባክህን ልጇ ታሞባት ሶሪ እባክህን ልጄን ፈውስብኝ ብላ እያለቀሰች መጣች። እባክህን ልጄን አድነው ብላ ማለት ነው። ያው እሱ ምን አላት? ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል አይገባም፣ አንቺ ውሻ ነሽ አላት። ይሄን የሚናገረው ማን ነው? ኢየሱስ። አስቡት፣ ሴቷ ልጇ ታሞባት ነው እያለቀሰች እየሰገደች ያው በዚያን ጊዜ ከዛ አንድ ሴት ፈታ ያው እየጮኸች የዳዊት ልጅ እባክህን ጌታ እባክህን ራራልኛ ጮኸች። እየጮኸች እንኳን ይሰድባት ነበረ ውሻ እያለ። ይሄን ጉድ ይዛቸው ነው እስልምናን የምትሳደቡት። አሁን ግን እውነታው ህዝቡን አውቋል። ሪከርድ እያደረጋችሁ ልቀቁ። ኢንሻአላህ ቀጥሉ ነው። ማነው የሚቀጥለው? እንዴት ቀደም የተናገርኩት ነገር ነበረ ኢብሮ ምናልባት እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መጽሐፍ ላይ የተተነበየላቸው የተነገረላቸው የተጨበጨበላቸው መሲህ ናቸው የተባሉ ስማቸው የተጠቀሰ ሆኖ ተገኝተው ይሄ ተራ የሆነ እንደዚህ ሆነዋል እንዲህ አግብተዋል እንደዚህ ሚስት ምናምን የምትለዋ ጥያቄ አስቂኝ ነው የሚሆነው፣ ቀልድ ነው የሚሆነው ብዬ አንስቼ ነበረ። እስቲ ኢብራሂም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚባለው በዚህ መጽሐፍ ላይ በክርስቲያኖች በኦርቶዶክስ በፕሮቴስታንት መጽሐፍ ላይ ተጠቅሷል ወይ? ዛሽ ፖይንት ላይ የተወሰነ ህዝቡ የሆነ ነገር ቀስሞ እንዲሄድ ማለት ነው። እንዳደነግጡ እንዳትበረግጉ ከልጅነት ጀምሮ ስታነቡት መመሪያችን ነው ብላችሁ ለዘመናት የምትወዱት መጽሐፍ ላይ በቦልድ ደረጃ ነቢዩ ተጽፈው ማንበብ አልቻላችሁም ነበረ እያልን ነው። ኢብሮ ቀጥል። እሺ፣ ሰላም አለይኩም ወረሕመቱላሂ ወበረካቱ። ግን እዛ ጋር ከመግባቴ በፊት እንደው አንድ ነገር ብናገር ደስ ይለኝ ነበረ። ግን ወይ መጨረሻ ላይ አንድ ነገረ ክርስቶስ ላይ አንድ ጥቅስ ልናገር ፍቀዱልኝ። ከዛ በኋላ እዚህ ላይ እመጣለሁ። አንድ ጥቅስ ፍቀዱልኝ። በጣም አንተና ኢምሩ ከተናገራችሁት ጋር በጣም የተያያዘ ስለሆነ ነቢያችን አለይሂ ሰላቱ ወሰላም አንድ ጊዜ የሆነ ሰው ሽንት መጣና ሸና መስጂድ ውስጥ ማለት ነው። ከዛ ነብዩ ልክ ሰሃቦች መጥተው ሊይዙት ሲሉ ተዉት ይጨርስ፣ ሸንቶ ይጨርስ ነው ያሉት። ከዛ በኋላ ነቢ ስ ሰለም ሸንቶ ይጨርስ ብለው ሸንቶ ከጨረሰ በኋላ መጥተው ነገሩት ማለት ነው። ይሄ ኢነ ሀዘል መስጂድ እኮ ይሄ መስጂድ እኮ ለእንደዚህ አይነት ነገር በምንም ተአምር አልተሰራችም ብለው ከዛ አግባብተውት በጣም ደስ አለው። ኢየሱስ ግን እንዴት ነው ያደረገው? እስኪ ዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ መቅደስ ሲገባ ልብ አድርጉ እንግዲህ እንደ መስጂድ ነው። መቅደስ ገብቶ የሚሸጡና የሚለውጡ ሰዎች ያገኛል። በመቅደስ በሬዎችና በጎችን እርግቦችን የሚሸጡ ገንዘብ ለዋጮችንም ተቀምጠው አገኘ። ከዛ የገመድም ጅራፍ አበጀ። ጋይስ የገመድ ጅራፍ አበጅተው ሁሉን በጎችን በሬዎችን ከመቅደስ አወጣ። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለባበጠባቸው። ማለት ግልብጥብጥ ነው ያደረገው። እርግብ ሻጮችንም የእነዚህን ውሰዱ ከዚህ የአባቴን ቤት የንግድ ቤት አደረጋችሁት ምናምን ብሎ ብትንትን ነው ያደረገው። በቃ ቤተ መቅደሱ ማለት እንግዲህ ስነ ምግባር አስተውሉ። የትኛው ስነ ምግባር ትክክለኛ ስነ ምግባር እንዳለው አስተውሉ። ስለዚህ ይሄ እውነተኛ ነቢያችን አለይሂ ሰላቱ ወሰላም እውነተኛ ነቢይ መሆናቸውን የምታውቁት በባይብላቸው ላይ ቁጭ ብለው ማለትም በቃ ዒሳ አለይሂ ሰላም በቁርአን ላይ የተናገረውን እመጣለሁ። ከዛ በፊት ግን እስቲ ከባይብሉን ጀምርና እኔ ምን አለ አጥር አድርጌ ነው የምነግራችሁ በ2 ደቂቃ ውስጥ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። አጽናኝ አጽናኝ ማለት ምን ማለት ነው? የሚሰጥ አጽናኝ አለ። ኢየሱስ እኔ ብሄድ ይሻላችኋል እያለ ነው። እኔ ካልሄድኩ ያ እውነተኛው መንፈስ ወደ እናንተ አይመጣም ብሏል። ኢየሱስ ክርስቶስ ለመሄድ እውነተኛው መንፈስ መምጣት ካለበት ማን ነው አጽናኙ ከተባለ ፓራክሊቶስ ማለት ነው።
ፓራክሊቶስ ማለት ምንድን ነው ብለን ስንል ተመልከቱ ምን ማለት እንደሆነ ፍሮም ፓራ ኤን ክሊዮ ከሚል ሁለት ቃላቶች የተገኘ ነው። ስለዚህ እነዚህ ፓራና ክሊዮስ የሚባሉት ቃላቶች ምንድን ናቸው ብለን ስንል ፓራ የሚለው ቃል ሞርዛን ወይ ደግሞ ሀይሊ በመባል ሊመጣ ይችላል። ሰፊክስ ሆኖ ማለት ነው። ሞርዛን ወይ ደግሞ ሀይሊ በመባል በቃ ይሄ ሰፊክስ ሆኖ መጀመሪያ ላይ የሚመጣ ነው። ከዛ ደግሞ ክሊዮ የሚለው ደግሞ ወይ ደግሞ ክሊዮስ የሚለው ቃል ግሎሪ ወይ ደግሞ ፕሬይዝ በመባል ይመጣል። ስለዚህ ሁለቱ ከሁለት ቃላት የመጣ ነው ብለናል። ፓራ ኤን ክሊዮስ ወይ ደግሞ ክሊዮ ከሚለው ቃል የመጣ ስለሆነ ፓራክሊቶስ ሲሆን ደግሞ ምን ማለት ነው? ፓራክሊቶስ ማለት ምን ማለት ነው አለን? ሃይሊ ፕሬይዝድ ማለት ነው። ትልቁ ላይ አርጉኝ ጋይስ። ሃይሊ ፕሬይዝድ ማለት ነው። ግልጽ ነው። ሃይሊ ፕሬይዝድ ማለት ደግሞ ምንድን ነው ብለን ካለን ተመልከቱ ምን ማለት እንደሆነ። ሃይሊ ፕሬይዝድ ማለት እስቲ ከታች አንድ የጻፉት ምን ማለት ነው? አሕመድ ማለት ነው። ለዛ ነው ቁርአን ላይ አላህ ያው በዚህ ልዝጋላችሁና ምን አለ ወኢዝ ቃለ ዒሳ ብኑ መርየም የመርየም ልጅ ዒሳም እንዲህ አለ፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የአላህ መልእክተኛ ነኝ። ሙሰድቀን ሊማ በይነ የደይ ከኔ በፊት የነበረውን መጽሐፍ አረጋጋጭ ሲሆን ሚነ ተውራ ከተውራት ማለት ነው። ወሙበሽረን ቢረሱሊን ያእቲ ሚን ባዕዲ እስሙሁ አሕመድ ስሙ አሕመድ በሆነ መልእክተኛም የማበስራችሁ ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ በማለት ዒሳ የተናገረውን እውነትም አገኘ ነው ማለት ነው። አልሐምዱሊላህ። ስለዚህ በአጭሩ ይኸው እንኳን አይደለም ከእስልምና መጽሐፎች ይቅርና ከእናንተው መጽሐፍ ላይ ይሄ ማለት ነው። ይሄ ከእንደዚህ ማለት ከባህር ላይ እንደዚህ መርፌ ያስገብተን ማውጣት ነው። መርፌ እንደዚህ ያስገብተን ያወጣ ነው። ይህንንና ይህን የመሳሰለ ጉዳይ አስመልክቶ ከፈለጋችሁ የዛሬ 2 ሳምንት አላህ ካለ በእኛና በወንድሞች ማለትም በእኛ በአብዱልካሪም በእኔ እና በአነስ መካከልና እንዲሁም ማን ነበረ የሚባሉት ስማቸው? ቆይ ቦታው ጠፋብኝ። እስከዛ ድረስ ቀጥሉ። በቃ ጀማ አንዳችሁ ቀጥሉ። ያው አንድ ጊዜ አገኘሁት። ያው ተመልከቱ። በነቢዩ ሰለላሁ ዐለይሂ ወሰለም ያው ይሰማል። አንድ ጊዜ አንድ እቺ ማስታወቂያ ለስራት በነቢዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ወይ ደግሞ በባይብል እና ነገረ ክርስቶስ በዚህ በኩል አብዱል ከሪም አለ፣ አነስ አለ፣ እኔ አለው። በዚህ በኩል ወገናችን ዳኒ አለ፣ ዳንኤል እውነት ለሁሉ፣ መሐመድ እውነት ለሁሉ እንዲሁም ቃል ያለ። ስለዚህ ጥሩ መማማሪያ የሆነ ውይይት ይኖራል። የዛን ጊዜ በደንብ ታያላችሁ። ጀዛኩሙላሁ ኸይረን። ቀጥሉ ጋይስ። አፎን አነሳ ቆያ ጀዛ። እሺ አነሳ ሀሳብ ካለ ቀጥል ኢንሻአላህ። ከዛ አንዲት ትፈቅድልኛለች? እሺ ገደል ኮሜንት ተረሳ እያለ ስለሆነ ገደል ይነሳ። ቀጥል ኢንሻአላህ። ኦኬ ኢብሮ እንዳለው ከላይ አስቀምጦላቸዋል። የዛሬ 2 ሳምንት ማለት ነው ኦፊሻል የሆነ ምሁራዊ የሆነ ስኮላርሊ የሆነ ዲቤት ይኖረናል ማለት ነው በዚህ ርዕስ ዙሪያ ማለት ነው። እና አንድ ሀሳብ ብቻ ለመጨመር ስለፈለግኩኝ ነው። ኢብሮ ያነሳው ነጥብ አለ፣ ስለ ፓራክሊቶስ ያነሳው ነጥብ አለ እና እኔ ደግሞ አንድ ትንቢትን ልጨምር እና ከዛ በኋላ ቀጥታ ወደ ገደል እንሄዳለን። እኔም አክቹዋሊ ጥያቄ ላቀርብ ነበረ ገደል እስከሆነ አልተነሳም ብዬ ማለት ነው። ኦኬ ወደ ካሜራ ልክፈት አንዴ። ድምጼ ይሰማል? ትሰማለህ? አነስ ኦኬ ትልቁ ላይ አድርጉኝ፣ ትልቁ ላይ አድርጉኝ። እዚህ ጋር ማሳያችሁ የገዛ መጽሐፋችሁ እናንተ እዛ ቁጭ ብላችሁ ስትተቹ የገዛ መጽሐፋችሁ ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ይመሰክራል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ነቢዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የገዛ መጽሐፋችሁ ይመሰክራል ማለት ነው። እናንተ ቤት ዘግታችሁ ነቢዩ ሰለላሁ ዐለይሂ ወሰለምን ስትሳደቡ የገዛ መጽሐፍቶቻችሁ ግን ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ይመሰክራል። ለምሳሌ ከነዛ ውስጥ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 2 ላይ ዳንኤል ስለ እስልምና መምጣት ተንቢዋል። ይህንንም የምንመለከተው ነቡካድኔዛር 4 ህልሞችን አይቷል እና 4ቱም ነገስታት ናቸው። ከምድር የሚወጡ 4 ነገስታትን አይቷል። የመጀመሪያ ባቢሎን ነች። ሁለተኛ እንዲህ አይነት ሐውልት ያያል። እነዚህም ሐውልቱ ላይ የነበሩት
4 ነገስታት ነበሩ። አንደኛዋ ባቢሎን ነች፣ ሁለተኛ ሚዶ ፐርሺያ ነች፣ ሶስተኛዋ ደግሞ ግሪስ ነች፣ አራተኛዋ ሮም ነች። በአጭሩ ላሳያችሁ ስለፈለግኩ ነው ማለት ነው። ወደ አራተኛዋ ቀጥታ እንሂድና አራተኛዋን ላሳያችሁ። ምን ይላል ዳንኤል ሲናገር? አራተኛዋ መንግስት አለ ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ። እንዲሁም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል ብሎ ይናገራል። ይሄ መንግስት አት ዘ ሴም ታይም ምን ይሆናል አለ? ዲቫይደድ ኪንግደም ይሆናል አለ። የተከፋፈለ መንግስት ይሆናል አለ። ሶ ይሄ አራተኛዋ መንግስት ማነች? ሮም ነች። ማን ያለው? የቤተ ክርስቲያን አባቶች። ከነዚህም ውስጥ ለምሳሌ የኢየሩሳሌሙ ቄርሎስ ካቴኬሪካል ሌክቸር 15 አርቲክል 13 ላይ ምን ማለት ያስቀምጣል? ቄርሎስ ራሱ ማለት ነው። ስለዚህ መንግስት ሲናገር እንዲህ በማለት ያስቀምጣል። the fourth አለ the fourth beast shall be the fourth kingdom upon earth which shall surpass all kingdoms and that this kingdom is that of the Romans አለ። ይሄ መንግስት የማን ነው አለ? የሮሞች ነው በማለት የቤተ ክርስቲያን አባቶች ታላቁ የቤተ ክርስቲያን አባት ቃል በቃል ያስቀምጣል። ይሄ ብቻ አይደለም፣ ኢራኔስ ያስቀምጣል፣ ቅዱስ አቡሊደስ ያስቀምጣል፣ ሌሎችንም በርካታ አባቶችን መመልከት እንችላለን። ዩርመሲስ፣ ቅዱስ ዩርመሲስ ጄሮም ያስቀምጣል። ሶ አራቱ መንግስታት እነማን ናቸው? መጀመሪያ ባቢሎን ነች፣ ሁለተኛ ሚዶ ፐርሺያ ነች፣ ሶስተኛ ግሪክ ነች፣ አራተኛዋ ሮም ነች። ሶ ከሮም በኋላ ሮም ትከፋፈላለች አለ። ሮም መቼ ነው የተከፈለችው? በታሪክ እስቲ ከስር ኮሜንት ላይ አስቀምጡልኝ። ሮም መቼ ነው የተከፈለችው? በ395 ነው። ሮም ከተከፈለች በኋላ ሮምን ያጠፋታል አለ። ማን ነው የሚያጠፋት? ሮምን የሚያጠፋት ማን ነው? የአምላክ መንግስት ነው። ምን ይላል? አራተኛዋን መንግስት የሚያጠፋት ማን ነው? በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳላል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች አለ። ሶ ሮምን አጥፍቶ የሚነሳ መንግስት አለ። ይሄ መንግስት ማን ነው? ሮም ከተከፈለች በኋላ የሚነሳ ሮምን ያጠፋት መንግስት ማን ነው? ከእስልምና ውጭ የለም። ታሪክ ህያው ምስክር ነው ለዚህ። እስልምና ሮምን በ1453 ኮንስታንቲኖፕልን በመውሰድ ሀጋይ ሶፊያ ቤተክርስቲያናቸው ቤተ መቅደሳቸው እንኳን ዛሬ ላይ አዛን የሚሰማበት ቦታ ሆኗል። ሶ ሮምን ያጠፋው ኢስላሚክ ኪንግደም ነው። ሙስሊሞች ናቸው ሮምን ያጠፉት። ስለዚህ መጽሐፋችሁ በዚህ ልክ ስለ ነቢዩ ሰለላሁ ዐለይሂ ወሰለም እየመሰከረ ነቢዩ ሰለላሁ ዐለይሂ ወሰለምን መተቸት ማብጠልጠል ኢዝናር ፌር ማለት ነው። ፌር የሆነ ነገር አይደለም። ኤኒዌይ አሁን ወደ ገድላት እናልፋለን ማለት ነው። ይህንን በሰፊው ቀጣይ ሳምንት ምንወያይበትም ስለሆነ የዛኔ መታችሁ በደንብ መታደም ትችላላችሁ። ወሰላሙ አለይኩም። ኢምሩ ቀጥል። ወአለይኩም ሰላም ወረህመቱላህ። ጀዛከላሁ ኸይር ጀዛ ሀቢቢ። ያው በደንብ ሰምታችሁ አይደለ? አሁን ያሳየናችሁ ኢብሮና አነስ ያሳዩአችሁ በገዛ መጽሐፍ ቅዱሳችሁ እንኳን ቢሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ነው ማስረጃ ማቅረበናል። ግን ከመጡ ስለሚዋረዱ ለዛ ነው የቀሩት። አሁን ደግሞ የማሳያችሁ ሙስሊም ፊት ለምን አልቀረቡም ዲያቆናቱ ስንል እነዚህ መጽሐፎች አሉ። በእነዚህ መጽሐፍ ያፍራሉ። ለምን? እነዚህ መጽሐፍ ላይ አምላካቸው ብልግና ይሰራል። ለቃሉ ይቅርታ ግን ያ ነገር ያደርጋል። ምን ካላችሁን ላሳያችሁ የሚያደርገውን። ከዛ ስሙ እናንተ ራሳችሁ እወቁ። መጽሐፉን ይሁት ሙስሊም በማስረጃ ገድለ መባዕ ሲሆን እሺ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ እኔ ዛሬ የተወለድኩኝ የመድኃኔዓለም ልጅ ነኝ፣ የማርያም ልጅ ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙ ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛል አለ። ኢየሱስ ምን አደረገ? ወንዶችን ከንፈራቸውን ሳማቸው፣ ምላሳቸውን ታደረገላቸው ማለት ነው። በይሄ መጽሐፍ ስላለ ነው ያፍራሉ። ያሳፍራል። ውርደት ነው። ኦርቶዶክስ እፈሩ። ቤተ ክርስቲያናችሁ ባወጣችሁ መጽሐፍ ላይ አምላካችሁ ወንድ ጋር ተገቢ ያልሆነ ነገር ያደርጋል። ለአንድ ሰዓት እኔ መንገድ ላይ አንድ ሰው እንደዚህ ያደርግባ ግን ድንጋይ ወረውራለሁ፣ ዝም ብዬ አላልፍም። አምላክ ሲባል ደግሞ አምላክ መጥቶ ከአንድ ጎረምሳ ጋር ለአንድ ሰዓት ደግሞ ቄሱ ምን አለ? ምንም አላወኩም፣ ልቤን አሳጥቶኛል አለ። የሚገርመው ነገር ደግሞ ሲሄድ ምራቁን ተፍቶበት ሄደ። ሲሄድ ምራቁን ብሎ ተፍቶበት ሄደ። ይህንንም ካለኝ በኋላ ምን አለኝ? ያው በዚያን ጊዜ ምራቁን ከራሴ ላይ እንትፍ አለብኝ አለ። ምራቁን ተፋበት ኢየሱስ። ከጨረሰ በኋላ ብሎ ተፍቶበት ሄደ። ከዛ እሱ ምን ያደርጋለሁኝ አለ? እሱን እልሳለሁ አለ። ከንፈሩን ከሰማይ በኋላ ሲሄድ አንድ ሰዓት ሙሉ ከተጣባ በኋላ ሲሄድ ብሎ ተፍቶበት ሄደ። ከዛ ቄሱ ደግሞ ይልሰዋል። እንደዚህ አይነት መጽሐፎች ናቸው። ለዛ ያፍራሉ። ኦርቶዶክስ ካለ ይሄን ጠይቅ። አምላኬ ለምንድን ነው ወንዶችን ተገቢ ያልሆነ ነገር የሚያደርገው?
ይሄ ነገር ብልግና ነው። ለዛ ነው እኛ ፊት መጥተው የማያዩት። ለምን? እነዚህ መጽሐፍ እንደሚከፈቱ ስለሚያውቁ። ይሄም አለ ይሄም አለ ይሄም አለ። ያው ግን ስለሚበዛባቸው በዚህ ላቁም። ኢንሻላህ ቀጥላ ውድ ኹሉቂን ዐዚም የተባለው ሀቅና እውነት መሆኑን ተመለከትን። እስቲ ምናልባት ወንድም ሳላህ ካለ እንደ የክርስትና ነቢያት ነቢዩም ባይመስሉም የተቀራረበ ነገር ይኖራቸዋል። ባይዘው ይህን ነገር ስንል አድምጡ። እነሱ መጽሐፍቶቻቸው የሚናገሩት ባይብል መጽሐፍ ቅዱስ ብለው የሚያስቀምጡት 66ቱ መጽሐፍ ይሄ ተመልከቱት። ይሄ መጽሐፍ ማለት ነው 66ቱ እንዲሁም ደግሞ 81ዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ላይ የተቀመጠውን ነው እያነሳን ያለ ነው። እነዚህ መጽሐፍት እስቲ ስለ ነቢያት ምን ይላሉ? እዛ ላይ የተወሰነ ፖይንት አንሳበት። ከዛ ኢንሻአላህ ማሂሩም ይቀጥላል። ሳላህ እስከሚያወራ ማለት ነው። ኮሜንት ላይ አንድ ሰው ምን ቢያደርግ ነው በጣም ባለጌ የምትሉት? ምን ቢያደርግ ነው? ሴት ቢደፍር፣ ሰውን በመጋዝ ቢቆርጥ፣ ብልግና ቢናገር ምን ቢያደርግ ነው? ግን በሚገርም ሁኔታ የክርስቲያን ነቢያት አሁን ሊዋዩበት ያፈሩት ነቢያት የማያደርጉት ነገር የለም። ሴት እስከ መድፈር፣ ብልግና እስከ ማውራት፣ መጀናጀን፣ ብልግና መጀናጀን ድረስ ያደርጋሉ። ወንድም ሳላህ ቀጥል። ሰላሙ አለይኩም ወረህመቱላህ። እንዴት ናችሁ ሁላችሁም እዚህ ውስጥ ያላችሁ ታዳሚያን? ዛሬ ምንድነው የምንመለከተው መሰላችሁ? መጽሐፍ ቅዱስ ስለ ነቢያት ይናገራል እና ብዙ ጊዜ አንድ ነቢይ እውነተኛ ነቢይ የሚባለው መቼ ነው፣ ምን ሲፈጽም ነው፣ ምን ሳይፈጽም ሲቀር ነው የሚል ነገር ይታያል። ስለዚህ አንድ ሰው እውነተኛ የሚባለው መቼ ነው ምናምን የሚሉ ፖይንቶች አሉ። ሐሰተኛ የሚባለው ደግሞ መቼ ነው፣ ምን ሲያደርግ ነው። ለምሳሌ ስብዕናው በጣም የወረደ ነው የሚባለው ምን ሲያደርግ ነው የሚል ጥያቄ መነሳት ግድ ይላል። ኦኬ፣ ሁላችሁም በአእምሯችሁ ሳሉት አንድ ሰው በጣም ስብዕናው ወርዷል የሚባለው ምን ሲያደርግ ነው? ይህንን ሁላችሁም ያዙ። የመጀመሪያው ምናልባት ዝሙተኛ ከሆነ ነው። ሌላኛው ምናልባት ወላጆቹን የማያከብር ከሆነ ነው። ሌላኛው ምናልባት አምላክን የሚሳደብ ከሆነ ነው። ሰዎችን ዝም ብሎ ከመሬት ተነስቶ የሚገድል ከሆነ ነው። በተለይ ያለ ሕግ ተነስቶ ዝም ብሎ የሚገድል ከሆነ እሱ ስብዕናው በጣም የወረደ ሊባል ይችላል። ታዲያ እነዚህን ሁሉ የመጽሐፍ ቅዱስ ነቢያት ያሟሉታል፣ ይፈጽሙታል። ለምሳሌ በግል ስብዕናቸው ብንመለከት ዝሙተኞች እንደነበሩ መጽሐፍ ቅዱስ ይናገራል። ለምሳሌ እንደ አምላክ ልብ የተባለው ጻድቅ የሚባለው እርሱም ዳዊት መጽሐፍ ቅዱስን ስናነብ ከመሬት ተነስቶ ዝም ብሎ ዝሙትን ያደርግ ነበረ። እንደ አምላክ ልብ የሚባለው የአምላክ ልብ የተባለው ዳዊት ምን ያደርግ ነበረ? ዝሙት ይሰራ ነበረ። ታሪኩን ቶሎ ቶሎ ልንገራችሁ። መጽሐፈ ሳሙኤል ምዕራፍ 11 ከቁጥር 2 ጀምሮ እስከ ቁጥር 5 ድረስ ያሉ ታሪክን ሁላችሁም ቼክ ማድረግ ትችላላችሁ። የምራን ጊዜ ለመቆጠብ ያህል ልዝለለው ወይስ ታሪኩ ላንብብላችሁ? ላንብብላችሁ፣ ቶሎ ቶሎ ላንብብላችሁ እና ሀሳቡን ልንገራችሁ። ከዕለታት በአንዱ ቀን ዳዊት ንጉሥ ነበር እና በሰገነት ውስጥ ይመላለሳል። በሰገነት ውስጥ ሲመላለስ ምን የሚል ነገር እንዴት ምን ያገኛል? እንዲህም ሆነ ይላል ቁጥር 2 ላይ ወደ ማታ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ በአንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች ይላል እና ንጉስ ዳዊት ገላውን የምትታጠብ አንዲት ሴትዮ ይመለከታል። ቆንጆ ስለነበረች ምን አደረገ? ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤ አይደለችም እንዴ የሚል መረጃ መጣለት። ከዛ ዳዊትን መልእክተኞችን ልኮ ይላል 4ኛው ቁጥር ላይ ፊት ለፊት ተመልከቱ። ዳዊትን መልእክተኞችን ልኮ አስመጣት፣ ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች ይላል። ኢማጂን፣ ፈጣሪ ያሳያችሁ። ባል ያላት ኦኬ፣ ጎጆ የቀለሰች አንዲት ሴት ወደ ራሱ በማስመጣት እንደሚደፍራትና እሷን እንዳስረገዘ እንዳጸነሰ፣ ያም ደግሞ አልፎ የገዛ ባሏን እንዳስገደለ መጽሐፍ ቅዱስ ይናገራል። ከዚህ የበለጠ የስብዕና መጓደል፣ ከዚህ የበለጠ የስብዕና ዝቅጠት መቼም ተሰምቶም ታይቶም አይታወቅም። ይሄ በመጽሐፍ ቅዱስ ነቢያት ዘንድ በጣም የተለመደ ነገር ነው። ሌሎች ነቢያትም በርካታ ነገራቶችን ሲያደርጉ እናያለን። እርቃናቸውን ይዞራሉ። ሰዎችን በመጋዝ ይተረትሩ ነበረ፣ ይሰነጥቁ ነበረ። የሰው ልጅን እንግዲህ አንገታቸውን እየቆረጡ በተቆረጠው አንገት ተራራ ይሰሩ ነበረ። የዚህ ድርጊት ፈጻሚ ደግሞ ማን እንደሆነ ቀጣይ ማሳያችሁ ይሆናል። የእግዚአብሔር ነቢይ
የሆኑ አካላት እንዲህ ያለ ነገር ያደረጉ ነበረ። ስለዚህ ነቢያቱ ይህንን የሚያደርጉ ከሆነ ይህንን ነቢያት በዚህ በጥቁሩ መጽሐፍ ቅዱስ ውስጥ ተሸክማችሁ እንዴት ነቢይ ሙሐመድን ልትሰጁ ትመጣላችሁ? እንዲህ ያለ ነገር መጽሐፋችሁ ፊት ለፊት ተዘርግፎላችሁ እንዲህ በስፋት በምልአት ተቀምጦ ነቢ ሙሐመድ ላይ አፋችሁን የምትከፍቱበት ነቢ ሙሐመድን በስብዕና የምትተቹበት ምንም አይነት ሚዛን እንዳሌላችሁ ከነዚህ ልንረዳ እንችላለን፣ ይገባልን። ይህንን ይመስላል። ፖይንቶችን እንጨምራለን። ጀዛከላ ሳላ በደንብ ሀሳቡ እንዲገባችሁ ነብዩ ሚስት አገቡ ትላላችሁ። እናንተ የምትከተሉት የኢየሱስ አያት የመጽሐፍ ቅዱስ ጸሐፊ ነብያችሁ ነብዩ ዳዊት ሴት ደፋሪ ነበረ። ሴት የሚደፍር ሰው ነበረ። ሴት ደፋሪ የጻፈውን መጽሐፍ ይዘህ በምን አፍህ ነው ነብዩን የምትተቸው? ነብይህ ሴት እየደፈረ ያውም ባላላትን እየደፈረ ከዚህ በላይ ምን ይምጣላቸው? ከዚህ በላይ ለዛ ነው ቅድም ብያቸዋለሁ። ይሄ ጉድ ሰውን እንዳይሰማባቸው ይፈልጋሉ፣ ግን እውነታ ወጥቷል። ህዝቡም እየተመለከተ ነው ያለው። አንድ ሳላ የተናገረው ቅድም የተናገሩትን ንግግር ነበር ሲያወሩ ራሱ ስለምን ያወራሉ የሚሆን ነገር ስለምንድን ነው ጸሐፊዎቹ ስለምን ይናገሩ ንግግራቸው ምንድን ነው የሚለውን ነገር ምሳሌ የዳዊት ልጅ ሰለሞን አለ፣ እሱን አንሳልና አንዴ ለፍትልኝ ደስ ይለኛል። ንግግራቸውስ እንዴት ነው? ያምር ነበረ ወይ? ነቢያት ሲናገሩ ጠቢባን ናቸው ይባላል። የጥበብ ሰዎች ናቸው ማለትም የሚናገሩትን ነገር የሚያውቁ ከአንደበታቸው የሚወጣውን ቃል ደግሞ የሚጠነቀቁ ሰዎች ናቸው ነቢያት የሚባለው አይደለም። ነቢያት ከመካከላችን ያሉ ትላልቅ ሰዎች እንኳን ለንግግራቸው ለአፋቸው ለከት እንዳላቸው ሁላችንም እናውቃለን። ታዲያስ አምላክ የቀባቸው ነቢያት አፈቀላጤ የሆኑ የአምላክን ንግግር የሚያስተጋቡ ሰዎች እንዴት ያለ ጥበብን ይጠቀማሉ ስንል መጽሐፉ ላይ እንዲህ የሚሉ ነገራቶችን እናገኛለን። መኃልየ ዘሰሎሞን የእግዚአብሔር ነቢይ የሆነው ነቢዩ ሰለሞን እንዴት ይናገራል? ትንሽ በጣም የሚከብድ ነገር ቢሆንም ጋይስ ለጆሯችሁ ቢከብድም ይሄ ነገር ላንብብላችሁ። እንደዚህ ይላል። ዳሌዎችሽ አቀማመጥ በእንጠረኛ እጅ እንደተሰራ እንደ እንቁዎች ይመስላል ይላል። ስለ ሴት ልጅ ዳሌ ያወራል። እኛ ምንድን ነው የሚያደርግልን? ይሄ እምብርትሽ የወይን ጠጅ እንደማይጎድል ብዙ ማድርግልኝ እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቋ አገልግሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በብዙዎች እንደ በር አጠገብ እንዳሉ እንደ ውሃ ኩሬዎች ናቸው ይላል። የሴት ልጅን የሰውነት አካል ከፊትም ከኋላም ትልቅ ነው፣ ወፍራም ነው፣ አጭር ነው፣ ቀጭን ነው፣ ያምራል፣ ይጠነክራል ብሎ እነዚህን ሁሉ ሲዘረዝርልን ምን አይነት ትምህርት እንድንማርበት ነው? ከዚህ ሴት ልጅን እንዴት መጀንጀን እንዳለብን የሚያስተምር መጽሐፍ ካልሆነ በስተቀር የአምላክን መንግስት እንዴት እንደምንወርስ የሚያሳይ አይነት ገለጻ አይደለም ይሄ። ስለዚህ ምንድን ነው መሰላችሁ ከዚህ ነገር የምንነሳው ልናገኝ የምንችለው መሰል ነገራቶች እንዴት ነቢያት ሊናገሩት ይችላሉ ነው። ምናልባት ስጋዊ ነገራቶችም ቢናገሩ ችግር የለውም፣ ይህን እንቀበላለን። ግን ሙር የአምላክ መንግስት ላይ ትኩረት አድርጎ ማስተማር ሲገባቸው መሰል ነገራቶችን መጥቀሳቸው ተገቢ አልነበረም የሚል ይህ ትችትን እናቀርባለን። ለማንኛውም ጥሩ ነው ያሙነ ይህ አሪፍ ነው። ምን ትላለህ ኢምራን? የዛ ቀለ በቃ ይሄ ነው ያጀማት አይታችኋል። ጸሐፊዎቹ ራሱ የሚጽፉት ሰዎች